አሜሪካ የቅርብ ወዳጇን የእስራኤልን ኦፕሬሽን በማክሸፍ ለቀጠናው ሰላም ስትል የኢራንን ከፍተኛ ተደራዳሪዎች ከሞት ያተረፈችበት ሚስጥራዊ የአየር ላይ ድራማ ምን ይመስላል? በፓኪስታን ሰማይ ስርስ ምን ተከሰተ? እስራኤል ከኢራን መዳከም በኋላ አዲሷ ስጋቴና ቀጣዩ ቀይ መስመሬ ነች ስትል የፈረጀቻትን ታላቅ ሀገርና በሜዲተራኒያን ባህር ላይ እያገገመ የመጣውን አዲስ ወታደራዊ ፍጥጫም እንመለከታለን። በሌላ በኩል ዋሽንግተን በሶማሊያ ላይ የወሰነችው ያልተጠበቀና አስደንጋጭ የገንዘብ እገዳ ውሳኔ። የውሳኔ የአልሸባብን ዳግም መነሳት የሚቀሰቅስና የኢትዮጵያን ብሔራዊ ደህንነት በቀጥታ የሚነካው እንዴት ነው? እነዚህን እጅግ አንገብጋቢና ሚስጥራዊ መረጃዎችን ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ ሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። እስራኤል ከፍተኛ የኢራን ተደራዳሪዎችን ለመግደል አቅዳለች በሚል ስጋት ለቴሄራን ማስጠንቀቂያ መስጠቷ ተሰምቷል። አሜሪካ ከኢራን ጋር የሰላም ስምምነት ለማድረግ በስዊዘርላንድና በፓኪስታን ከፍተኛ ድርድር እያካሄደች በነበረበት ወቅት እስራኤል የኢራንን ዋና ተደራዳሪዎች ለመግደል አቅዳለች በሚል ከፍተኛ ስጋት ገብቷት እንደነበር ኒውዮርክ ታይምስ የውስጥ ባለስልጣናትን ጠቅሶ ዘግቧል። እንደ ዘገባው ከሆነ ዋሽንግተን ይህን የእስራኤልን እርምጃ እየተካሄደ ያለውን የዲፕሎማሲ ጥረት ሙሉ በሙሉ ያክሽፋል በሚል በመስጋት በሶስተኛ ወገን ሀገራት በኩል ለኢራን የደህንነት ማስጠንቀቂያ ያስተላልፋለች። የስጋቱ ሰለባ የነበሩትና እስራኤል በትኩረት እየፈለገቻቸው የነበሩት የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺና የኢራኑ ፓርላማ አፈ ጉባኤ የሆኑት መሐመድ ባቂር ቃሊባፍ ናቸው። የእስራኤል ደህንነት መዋቅር እነዚህን ባለስልጣናት በጦርነቱ መጀመሪያ አካባቢ እንደ ህጋዊ ኢላማ ቢመለከታቸውም በፈረንጆቹ ሚያዝያ ወር ላይ የተኩስ አቁም ስምምነት ተደርጎ ወደ ሰላም ድርድር ከተገባ በኋላ ግን እነሱን መግደል ጦርነቱን እንደገና እንደሚቀሰቅስ አሜሪካውያኑ ተደርተውታል። በተለይም ሚያዝያ 12 ቀን አፈጉባኤው መሐመድ ባቂር ቃሊባፍ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በኢስላማባድ ካደረጉት ድርድር በኋላ ወደ ሀገራቸው ሲመለሱ ከባድ የደህንነት አደጋ ገጥሟቸው ነበር ተብሏል። የእስራኤል ተዋጊ ጀቶች ከኢራቅ የአየር ክልል በመነሳት አውሮፕላኑን ለመምታት እየተንቀሳቀሱ መሆኑን የኢራን የደህንነት መዋቅር አስቀድሞ መረጃ የደረሰው ሲሆን አውሮፕላኑ በአስቸኳይ በሰሜን ምስራቅ ኢራን በምትገኘው ማሻድ ከተማ እንዲያርፍ መደረጉ ተሰምቷል። በመቀጠልም ልዑኩ ለ8 ሰዓታት ያህል በየብስ ወይም በመኪና ተጉዞ ወደ ቴሄራን ለመግባት ተገዷል። ፓኪስታንም ዋሽንግተንን እነዚህን ሰዎች እስራኤል ከገደለቻቸው ሌላ የምናገናኘው ተደራዳሪ የለም አስቁሟቸው ስትል እንደወተወተች ታውቋል። የእስራኤል ፍላጎት በኢራን ላይ ሙሉ የገዢው አካል ለውጥ እንዲመጣ የማድረግ የኢራንን የተላላኪ መረብ መበጣጠስና የሚሳኤል አቅሟን ማዳከም ነው። በዚህም ተደራዳሪዎቹን መግደል ድርድሩን አጥፍቶ ጦርነቱን ማስቀጠያ መንገድ ነበር። የአሜሪካ ፍላጎት ደግሞ ጦርነቱን በጊዜያዊ የሰላም ስምምነት መግታት፣ የኢራንን የኒኩለር ፕሮግራም በድርድር ማቆምና አሜሪካን ወደ ሌላ ትልቅ ክልላዊ ጦርነት ከሚስብ አዙሪት ማውጣት ነው። አሜሪካ ለኢራን ወዳጅ አሳልፋ መስጠቷ ዋሽንግተን የራሷን ብሔራዊ ጥቅምና የዲፕሎማሲ ስኬት ለመጠበቅ ስትል የቅርብ ወዳጇን የእስራኤልን ኦፕሬሽን ለማክሸፍ ወደ ኋላ እንደማትል ያሳያል። የተጠቀሱት ሁለቱ የኢራን ባለስልጣናት በኢራን የፖለቲካ መዋቅር ውስጥ ከአሜሪካ ጋር ለመደራደርና መፍትሄ ለመፈለግ በጣም ደፍረው የወጡ ግለሰቦች ናቸው። እስራኤል እነዚህን ሰዎች ኢላማ ማድረጓ ከቴሄራን ጋር ምንም አይነት ዲፕሎማሲያዊ መንገድ እንዳይኖር የማድረግ ስልታዊ እቅድ ነው። ምክንያቱም በኢራን በኩል ያሉት አወያዮች ከተገደሉ በቴሄራን ውስጥ የበላይነቱን የሚይዙት ፍጹም አክራሪና ጦርነት ፈላጊ የሆኑት የለውጥ ኃይሎች ስለሚሆኑ ድርድሩ በራሱ ይሞታል። የኢራን ከፍተኛ መሪዎች ከዚህ ቀደም የቀድሞ ጠቅላይ መሪ አሊ ሐሚኒ በተገደሉበት ወቅት እንዲሁም ሌሎች ጥቃቶች በእስራኤል የደህንነት መዋቅር ሞሳድ በቀላሉ ሰርጎ በመግባት ሲጠቁም ቆይተዋል። አሁን ግን ኢራን ከአሜሪካና ከሌሎች ሀገራት በሚያገኟቸው መረጃዎች ጭምር በመጠቀም የአየር ላይ ጥቃቶችን ለማምለጥ የአስቸኳይ ጊዜ ማረፊያዎችን ማድረግና በየብስ መጓዝን የመሰሉ ጥንቃቄዎችን ማድረግ ጀምራለች። ይህ በእንዲህ እንዳለ እስራኤል ቱርክን ከኢራን በመቀጠል ቀጣዩ ትልቁ ስጋት ነች ስትል ፈርጃለች። የእስራኤል ከፍተኛ የደህንነትና የፖለቲካ ባለስልጣናት ከኢራን መዳከም በኋላ ቱርክ ለሀገሪቱ ህልውናና ለሰላሟ ዋነኛ ስጋት እየሆነች መምጣቷን በይፋ መናገራቸውን የተለያዩ
የውጭ ጉዳይና የደህንነት ተቋማት ዘግበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት መግለጫ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን እስራኤልን አስመልክቶ የሚያደርጉትን ጠንካራ የቃላት ጦርነትና ማስፈራሪያ እንዲያበርዱት አሳስበዋል። ኔታንያሁ አክለውም ኢራን በመካከለኛው ምስራቅ ያላትን ተጽዕኖና አቅም እየቀነሰ በመምጣቱ ምክንያት ቱርክ የሙስሊም ወንድማማችነት አስተሳሰብን በማንገብ ያንን የኃይል ክፍተት ለመሙላትና እስራኤልን ለመጋፈጥ እየተንቀሳቀሰች ነው ሲሉም ከሰዋል። በተጨማሪም በእስራኤል የተቋቋመው ስትራቴጂካዊው የናጊል ኮሚቴ ባወጣው የደህንነት ግምገማ በተለይም በሶሪያ ውስጥ እየተፈጠረ ያለው አዲስ መዋቅር ቱርክና እስራኤልን በቀጥታ ወታደራዊ ግጭት ውስጥ ሊከታቸው እንደሚችል አስጠንቅቋል። የቀድሞ የእስራኤል ባለስልጣናትም ቱርክን አዲሷ ኢራን ሲሉ የጠሯት ሲሆን ሀገሪቱ በምስራቅ ሜዲተራኒያንና በሶሪያ የምታደርገው ወታደራዊ ስምሪት የእስራኤልን የደህንነት ቀይ መስመር የሚጥስ መሆኑን እየገለጹ ይገኛሉ። ቀደም ባሉት ጊዜያት በቱርክና በእስራኤል መካከል በሚፈጠሩ አለመግባባቶች በዲፕሎማሲና በሶስተኛ ወገኖች አማካኝነት ይፈቱ ነበር። አሁን ግን ሁለቱም ሀገራት አንዱ ሌላውን ለቀጠናዊ ምኞታቸውና ለብሔራዊ ደህንነታቸው ቀጥተኛ ጋሬጣ አድርገው መፈራረጅ የጀመሩበት ደረጃ ላይ በመድረሱ በመካከላቸው የሚፈጠረው የኃይል ሚዛን መዛባት ወደማይፈለግ ወታደራዊ ፍጥጫ ሊያመራ የሚችልበት እድል ሰፊ ሆኗል። በሌላ በኩል ከወደ ዋሽንግተን አዲስ ሰበር መረጃ ተሰምቷል። በዚህም ዋሽንግተን በተባበሩት መንግስታት ድርጅት በኩል ለሶማሊያ የሰላም አስከባሪ ተልዕኮ የሚያደርገውን የገንዘብና የሎጂስቲክስ ድጋፍ ልታግድ መሆኑ ተነግሯል። ዓለም አቀፍ የዜና ወኪል የሆነው ሮይተርስ እጄ ላይ የደረሱ ያላቸውን 2 ዲፕሎማሲያዊ ሰነዶችንና የደህንነት ባለስልጣናትን ምንጭ አድርጎ እንደዘገበው አሜሪካ ከመጪው የአውሮፓውያኑ አዲስ ዓመት ጃንዋሪ 2027 ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚንቀሳቀሰው አዲሱ የአፍሪካ ህብረት የሰላም አስከባሪ ተልዕኮ የሚያደርገውን የሎጂስቲክስ እና የገንዘብ ድጋፍ ለማቆም መወሰኗን አስታውቃለች። ይህ የአሜሪካ ውሳኔ ወደ 12000 የሚጠጉ ወታደሮች ያሉትንና አልሸባብን ለመዋጋት የተሰማራውን የአውሶም የሰላም አስከባሪ ተልዕኮ ህልውና ሙሉ በሙሉ አደጋ ላይ የሚጥልና ስራውን ሊያበቃለት የሚችል እርምጃ መሆኑን የዘገባው ምንጮች ገልጸዋል። በሶማሊያ የነበረው የቀድሞ ተልዕኮ አትሚስ ተጠናቆ በአዲሱ የአውሶም ተልዕኮ እንዲተካ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሲወስን አሜሪካ ድምፅ ከመስጠት ታቅባ ነበር። አውሶም በሶማሊያ መንግስትን ከአልሸባብ ጥቃት ለመታደግ ቢሰማራም እንደ ምግብ፣ ውሃ፣ ነዳጅ፣ ሕክምናና የጦር ኃይል መጓጓዣ ላሉ መሰረታዊ ፍላጎቶች ሙሉ በሙሉ ጥገኝነቱ UN3 በተባለው የተባበሩት መንግስታት ድርጅት የድጋፍ ቢሮ ላይ ነው። ይህ የተባበሩት መንግስታት ድርጅት የድጋፍ ቢሮ በዓመት ወደ $500 ሚሊዮን የሚጠጋ በጀት አለው። አሜሪካ ሐምሌ 1 ቀን 2026 ለአፍሪካ ህብረት በላከችው ዲፕሎማሲያዊ ማስታወሻ ከተጠቀሰው ጊዜ በኋላ ለዚህ የሎጂስቲክስ ተልዕኮ የሚደረገውን የተመድ ድጋፍ እንደማትቀበልና እንደምትቃወም በግልጽ አስታውቃለች። ይህ ማለት ተልዕኮ የጸጥታው ምክር ቤት ፍቃድ ቢኖረውም እንኳን ያለ ገንዘብና ስንቅ መንቀሳቀስ አይችልም። አሜሪካ ይህንን ውሳኔ የወሰነችው በሞቃዲሾ ባለው የሐሰን ሼክ መሐሙድ አስተዳደር ላይ ባላት ከፍተኛ ቅሬታ መሆኑን የዲፕሎማሲ ምንጮች ጠቅሰዋል። ላለፉት በርካታ ዓመታት ማለቂያ የሌለው ዓለም አቀፍ የገንዘብና የጦር መሳሪያ ድጋፍ ቢደረግም የሶማሊያ የፖለቲካ መሪዎች በውስጥ የስልጣን ሽኩቻ መጠመዳቸው ዋሽንግተንን አሰላችቷታል። የሶማሊያ ብሔራዊ ጦር ራሱን ችሎ የሀገሪቱን ጸጥታ ለመጠበቅና አልሸባብን ሙሉ በሙሉ ለመደምሰስ አለመቻሉ አሜሪካ የማያልቅ በጀት አናፈስም ወደሚል ጠንካራ አቋም እንድትመጣ አድርጓታል። የሰላም አስከባሪው ኃይል በገንዘብ እጥረት ሳቢያ ከሀገሪቱ የሚወጣ ከሆነ የተፈጠረውን የጸጥታ ክፍተት ተጠቅሞ አልሸባብ ዋና ከተማዋን ሞቃዲሾን ጨምሮ ሰፋፊ የሀገሪቱን ክፍሎች በቀላሉ ሊቆጣጠር ይችላል። ይህ ደግሞ በቀጥታ የጎረቤት ሀገራት የሆኑትን ኢትዮጵያንና ኬንያን ብሔራዊ ደህንነት አደጋ ላይ ይጥላልም ተብሏል። ሶማሊያ ከኢትዮጵያ ጋር በገባችው ዲፕሎማሲያዊ አለመግባባት ምክንያት የኢትዮጵያ ጦር በአዲሱ ተልዕኮ አውሶም ውስጥ እንዳይሳተፍ ስትወተውት ቆይታለች። አሁን ግን አሜሪካ ተልዕኮውን ሙሉ በሙሉ ከጥቅም ውጪ የሚያደርግ የበጀት እገዳ ጥላ በመምጣቷ ጉዳዩ የኢትዮጵያ ጦር መሳተፍ አለመሳተፍ ሳይሆን የተልዕኮ መፍረስና የሶማሊያ የጸጥታ ኃላፊነት በቀጥታ ወደ ቀጠናው ሀገራት ድንበር ጥበቃ የመዞሩ ግዴታ ሆኗል። የአሜሪካ ውሳኔ የሶማሊያን መንግስት ራሳችሁን ቻሉ አሊያም ለአደጋው ተዘጋጁ የሚል አስገዳጅ መልእክት ያስተላለፈ ሲሆን የተመድ የሰላም አስከባሪ ተልዕኮች
በአፍሪካ የሚያበቃበትን አዲስ ምዕራፍ ሊከፍት እንደሚችል ይጠበቃል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ቸር ቆዩን።